ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው አሜሪካ ተጨማሪ ግዙፍ የጦር መርከቦቿን ወደ መካከለኛው ምስራቅ ማንቀሳቀስ መጀመሯ ተሰማ። ይሄውም አዳዲስ ልዩ ወታደራዊ ኦፕሬሽኖች ሊኖሩ እንደሚችሉ አመላካች ነው ተብሏል። ከ5000 የባህር ኃይል አባላት ጋር አዲሷ ወደ መካከለኛው ምስራቅ እየሄደች ያለችው ግዙፍ የጦር መርከብ ማናት? በዝርዝር የማስደምጣቸው ሰበር መረጃ ይኖራል። በሌላ በኩል በኢራን ውስጥ ከባድ የሆነ የሸቀጦች እጥረት ሲያጋጥም በተመሳሳይ ከዓለም በርካሽ ዋጋ ነዳጅ የሚሸጥባት ኢራን በከባድ የነዳጅ እጥረት መመታቷ ተዘግቧል። ይህንንም የኢራን መገናኛ ብዙሃን ዘግበዋል። በህዝቡ ዘንድ ከፍተኛ ድንጋጤ መንገሱም ተመልክቷል። ኢራን ከባድ ቀውስ ውስጥ እየገባች እንደምትገኝ መገናኛ ብዙሃን እየዘገቡ ነው። የሀገሪቱ መንግስት ስለ ሁኔታው ምላሽ ሰጥቷል። በዝርዝር የማስደምጣችሁ ጉዳይ ይሆናል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ነጩ ቤተ መንግስት ዋይት ሃውስ በተጓዙ ጊዜ ከፕሬዝዳንት ትራምፕ ጋር ኢራንን አስመልክቶ የተነጋገሩትን ጉዳይ በይፋ ተናግረዋል። 3 አማራጮች ላይ ስለ ኢራን መወያየታቸው ተዘግቧል። ይህንን አስመልክቶ ኔታንያሁ 3ቱ አማራጮች የተወያዩባቸው ምን ነበሩ? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን አንበረክካለሁ በማለት የሰጡት መግለጫና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ ኢራን ጉዳይ በሰጡት ስድብ አዘል መግለጫ የኢራኑ ፕሬዝዳንት መሱድ ፔዜሽኪያንም ጠንከር ያለ ምላሽ ሰጥተዋል። በዝርዝር የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተል። በቅድሚያም አሜሪካ ተጨማሪ የባህር ኃይል ወታደሮችና ተጨማሪ የባህር ኃይል የጦር መርከቦችን ወደ ኢራን አቅራቢያ ማስጠጋት መጀመሯ ተሰማ። ግዙፉ የአሜሪካ የጦር አውሮፕላን ተሸካሚ መርከብ የሆነው ዩኤስኤስ ቴዎዶር ሩዝቬልት ከ5000 በላይ የሚሆኑ የጦር አባላቱን ይዞም ከአሜሪካ ወደ መካከለኛው ምስራቅ መንቀሳቀስ መጀመሩ የተዘገበ ሲሆን በአጭር ሳምንታት ውስጥ ወደ ኢራን የባህር አካባቢ ይደርሳል ተብሎ ይጠበቃል ተብሏል። ዩኤስኤንአይ የተሰኘው የባህር ኃይል የዜና አውታር የአሜሪካ የባህር ኃይል ከፍተኛ ባለስልጣን የሆኑትን ጆን ፔሪማንን ጠቅሶ እንደዘገበው የጦር አባላቱ ከ7 ወራት በላይ በዚያው እንደሚቆዩ አስቀድመው እንደተነገራቸውና ለከባድ ተልእኮ ወደ መካከለኛው ምስራቅ እያቀኑ እንደሆነ ዘግበዋል። የጦር መርከቧ አዛዥም ለ8 ወራት የሚቆዩ ዝግጅት እንዲያደርጉ መመሪያ እንደተሰጣቸውም ተዘግቧል። ይህ አዲስ ወታደራዊ ስምሪት የሚካሄደው የአሜሪካ የባህር ኃይል ቀደም ሲል በቀጠናው ተሰማርቶ ከነበረውና ዩኤስኤስ አብርሃም ሊንከን ከተሰኘችው ግዙፍ የጦር መርከብ ጋር በተያያዘ የተፈጠረውን ቀውስ ለማርገብ እየሰራ ነው በሚባልበት በአሁኑ ወቅት ነው። የባህር ኃይል የዜና አውታሩ አክሎ እንደዘገበው አሁን ወደ ቀጠናው እያመራ የሚገኘው ቴዎዶር ሩዝቬልት የተሰኘው ግዙፍ የጦር መርከብ ጆርጅ ዋሽንግተንን ይተካል ተብሎ የታቀደ ቢሆንም በተመሳሳይ ሰዓት ዩኤስኤስ ጆርጅ ኤች.ደብሊው ቡሽ የተሰኘው ሌላ አውሮፕላን ተሸካሚ ግዙፍ የአሜሪካ የጦር መርከብም በመካከለኛው ምስራቅ ቀጠና ኦፕሬሽኖች ላይ እንደሚገኝ ተዘግቧል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ያሰቡት ሌላ ዙር ከባድ የውጊያ አምድ እንዳለ አመላካች ነው ይላሉ ዘጋቢዎች። በትናንትናው ዕለት በቨርጂኒያ ግዛት ሃምፕተን ሮድስ በተሰኘው የባህር ኃይል ድጋፍ ማዕከል ውስጥ ለጋዜጠኞች መግለጫ የሰጡት ከፍተኛ የባህር ኃይል አባል ጆን ፔሪማን ከባህር ኃይል ኦፕሬተሮች ጋር እንዲሁም አዛዥ አድሚራል ዳሪል ኮልድ ጋር በጋራ በመሆን ወቅታዊውን ሁኔታ አብራርተውታል። አድሚራል ኮፐር በኢራን ጦርነት በአሜሪካ የባህር ኃይል መርከቦች ላይ የፈጠረውን ከፍተኛ ጫና አምነው በመቀበል ተቋማቸውን ተልእኮ ጊዜያዊነትን ይበልጥ እርግጠኛና የተገደበ ለማድረግ እንደሚጥር፣ ነገር ግን የጦርነት ፍላጎቶች ይህንን እጅግ አዳጋች ሊያደርጉት እንደሚችልም ተናግረዋል። አድሚራሉ አክለውም አሁን የተሸኘችው ግዙፏ የጦር መርከብ በመካከለኛው ምስራቅ ቀጠና በአጭር ሳምንታት ውስጥ እንደምትደርስና ልዩ ወታደራዊ ኦፕሬሽኖችን እንደምታካሂድም ገልጸዋል። ይህ በዚህ እንዳለ ከአሜሪካና እስራኤል ጋር ከባድ አውዳሚ ጦርነት ውስጥ የገባችው ኢራን ከፍተኛ ቀውስ ውስጥ መውደቋ ተሰማ። የመካከለኛው ምስራቅ የዜና አውታሮች እንደዘገቡት በደቡብ ምዕራብ ኢራን የሚገኙ 2 ግዙፍ የፔትሮኬሚካል ማምረቻ ተቋማት ምርቶቻቸውን ሙሉ በሙሉ ማቋረጣቸውን የኢራን መገናኛ ብዙሃን ዛሬ ሌሊቱን በሰበር ዜና የዘገቡ ሲሆን ይህ እርምጃም የተወሰደው በሀገሪቱ ከተከሰተው እጅግ
ከከፍተኛ የሙቀት ማዕበልና የኃይል እጥረት ጋር በተያያዘ እንደሆነ ባለስልጣናት ዘግበዋል። በፔትሮኬሚካልና በኢነርጂ ዘርፎች ላይ ትኩረት በማድረግ የሚዘግበው ፔትሮኬሚሃ የተሰኘው የኢራን የዜና አውታር እንደዘገበው በማሸር አካባቢ የሚገኘው አርቫንድ ፔትሮኬሚካል ኩባንያ በመንግስት ባለቤትነት ስር ከሚተዳደረው ብሔራዊ የፔትሮኬሚካል ኩባንያ በተሰጠው ቀጥተኛ ትዕዛዝ መሰረት ከኦገስት 22 ጀምሮ የማምረት እንቅስቃሴን አግዷል። የኢራን ይፋዊ የአክሲዮን ገበያ የድርጅቶች መከታተያ ይፋ ማድረጊያም ስርዓት የሆነው ኮዳል ዋቢ አድርጎ ፔትሮኬሚሃ እንደዘገበው ከሆነ ኩባንያው ምርቶቹን ያቋረጠው በማሻር የኃይል ፍጆታን ለማስተዳደር የሚደረገውን ጥረትና ከፍተኛ ሙቀት መጨመር ጋር በተያያዘም በተከሰተው የኤሌክትሪክ እጥረት ምክንያት መሆኑን ተዘግቧል። በተጨማሪም ራጃ ኒውስ የተሰኘው የኢራን የዜና አውታር እንደዘገበው ግብአቶችንና ከአርቫንድ ኩባንያ የሚያገኘውን ጋርዲ ፔትሮኬሚካል ኩባንያ ተጨማሪ ማስታወቂያ እስኪወጣ ድረስ ስራውን ሙሉ ለሙሉ ለማቆም መገደዱ ተመልክቷል። የኢራን ብሔራዊ የፔትሮኬሚካል ኩባንያ ከ2019 ጀምሮ በአሜሪካ ማዕቀብ ስር የሚገኝ ሲሆን አሁን ደግሞ ዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ ባወጁትና በኢራን ላይ የወሰዱት በሚገኘው የፋይናንስ ማዕቀብ አድማሱን በማስፋቱ በአቪዬሽን፣ በመርከብ ትራንስፖርት፣ በቴክኖሎጂ፣ በወርቅ እንዲሁም በኢራን እንደ ክሪፕቶ ከረንሲ ባሉ የዲጂታል ንብረቶቿ ላይ ጥብቅ የፋይናንስ እርምጃ መውሰድ ጀምረዋል። የኢራን ይፋዊ መንግስታዊ የዜና ወኪል የሆነው ኢርና እንደዘገበው ከሆነ ሀገሪቱ የአሜሪካ ጦርነት ከተጀመረበት ጊዜ አንስቶ በቀን 230 ሚሊዮን ኪዩቢክ ሜትር የሚጠጋ የተፈጥሮ ጋዝ የማምረት አቅሟን ማጣቷን በይፋ አምኖ ማምሻውን መግለጫ ሰጥቷል። በደቡባዊ የሀገሪቱ ክፍሎች የሙቀት መጠኑ ከ50 ዲግሪ ሴልሺየስ በላይ ወይም 122 ፋራናይት በላይ ማሻቀቡን ተከትሎ የኢራን ባለስልጣናት ህዝቡ የኃይል አጠቃቀሙን እንዲገድብ አጥብቀው አሳስበዋል። በዚህ ወር መጀመሪያ ላይ ኢራን እንዳስታወቀችው በፋርስ ባህረ ሰላጤ አቅራቢያ በሚገኘው አሳሎዌህ በተሰኘው ቦታ የደረሰውን የጋዝ ማቀነባበሪያ ተቋማት ጉዳት በመጠገን በቀን 95 ሚሊዮን ኪዩቢክ ሜትር የሚጠጋውን የጋዝ ምርት ወደ ነበረበት ለመመለስ ጥረት እያደረገች ቢሆንም ነገሮች ሳይሳኩ ቀርተዋል። ይህንን ተከትሎ በመላው ኢራን ከባድ የሆነ የኢኮኖሚ ድቀት የተከሰተ ሲሆን የነዳጅ እጥረቱም ተባብሷል። በኢራን በሚገኙ የተለያዩ ማደያዎችም ረዣዥም የመኪና ሰልፎች በመታየታቸው ሀገሪቱ የነዳጅ እጥረት ቀውስን ለመቆጣጠር ከፍተኛ ትግል ውስጥ መግባቷን አመላካች ሆኗል። በዓለም ርካሽ ነዳጅ የሚሸጥባት ሀገር የሆነችው ኢራን አሁን ላይ ርካሽ የተባለው የኢራን ነዳጅም ጠፍቶ በኢራን ውስጥ ረጃጅም ሰልፎች መታየታቸው ህዝቡን ከባድ ድንጋጤ ውስጥ ከቶታል። ይህ የተከሰተውም አሜሪካ ኢራንን ለማንበርከክ በማሰብ አዳዲስ ማዕቀቦችን መጫኗን ካስታወቀች በኋላ ነው። በኢራን ዋና መዲና በቴህራን ውስጥም ታይቶ በማይታወቅ ሁኔታ በከፍተኛ ደረጃ የነዳጅ እጥረት በማጋጠሙ ህብረተሰቡ ለቀጣይ ቀናት የሚሆነውንም የስንቅ ነዳጅ ለመያዝ እየተሯሯጠ መሆኑን የኢራን መገናኛ ብዙሃን ዘግበዋል። የኢራን ኢኮኖሚ ለወራት በዘለቀው ግጭትና የኢንተርኔት መቆራረጥ ምክንያት ቀድሞውንም እጅግ ተጋላጭ በሆነ ደረጃ ላይ ይገኝ እንደነበረ መገናኛ ብዙሃን የዘገቡ ሲሆን ይህ መስተጓጎልም የተከሰተው ፓኪስታንና ኦማን ከፍተኛ ባለስልጣኖቻቸውን ወደ ኢራን በመላክ ከዚህ የፖለቲካና ወታደራዊ ቅርቃር መውጫ መንገድ ለመቀየስና አሜሪካንም እፎይ ለማስባል ጥረት እያደረጉ ባለበት በአሁኑ ሰዓት ነው። ደ ናሽናል የተሰኘው የዜና አውታር አንድ ከፍተኛ የፓኪስታን ምንጭ ጠቅሶ እንደዘገበው የፓኪስታን ጦር አዛዥ ፊልድ ማርሻል አሲም ሙኒር ወደ ኢራን ከማቅናታቸው በፊት ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የተላከን ልዩ መልእክት ለኢራን ባለስልጣናት እንዲያደርሱ ተጠይቀው እንደነበረ ተዘግቧል። ምንጩ አክለውም አሜሪካ ማዕቀቧን እንድታላላ በሚደረገው ስምምነት መሰረት ፓኪስታን ኢራን የሆርሙዝ ወሽመጥን ሙሉ በሙሉ በፍጥነት እንድትከፍት እንዲሁም በጎረቤቶቿና በባህር ላይ ትራንስፖርት ላይ እሷም ሆነች ወኪሎቿ ወይም አክሲስ ኦፍ ሬዚስታንሶቿ የሚያደርሱት ጥቃትን እንድታቆምና እንድታስቆም ትፈልጋለች ብለዋል። በሌላ በኩል ደግሞ የኦማን ውጭ ጉዳይ ሚኒስትር በድር አብዱ ቡሳይዲ
ማክሰኞ ዕለት ከኢራን አቻቸው አባስ አራግቺ ጋር ተወያይተዋል። የአሜሪካ የገንዘብ ሚኒስትር ማንኛውም ሀገር ከኢራን ጋር ያለውን ኢኮኖሚያዊ ትስስር እንዲያቋርጥ ጥብቅ ጊዜያዊ ገደብ እንደሚሰጠው አስታውቋል። ይህንንም ተከትሎ የተባበሩት አረብ ኤሚሬትስ ባለፈው ሳምንት ከኢራን ጋር ያላትን የንግድ የፋይናንስ ግንኙነት ሙሉ በሙሉ ማቋረጧን ማወጇ ይታወቃል። በመላው ኢራን በሚገኙ የነዳጅ ማደያዎች ረጃጅም ሰልፎች መፈጠራቸውን ተከትሎ ህዝቡ እየተንገላታ ይገኛል ሲሉ የኢራን መገናኛ ብዙሃን ቢዘግቡም በማህበራዊ ሚዲያ ላይ የሚዘዋወሩ ቪዲዮዎችና ምስሎችም ማደያዎችን ከበው የተሰለፉ ማለቂያ የሌላቸው የተሽከርካሪ ሰልፎችን ያሳዩ ሲሆን አንዳንድ አሽከርካሪዎች ደግሞ ነዳጅ ለመቅዳት እጅግ ረዥም ሰዓታት ለመጠበቅ መገደዳቸውም ተመልክቷል። ይህ አይነቱ የአቅርቦት መስተጓጎል በከርማንና በማሻሃድ ከተሞች ጨምሮ የሌሎችም የኢራን ከተሞችም እየታየ መሆኑ ተመልክቷል። የኢራን ፕሬዝደንት ጽህፈት ቤት ኃላፊ የሆኑት ሞሰን ሀጂ ሚርዛይ ለኢራን ቴሌቪዥን በሰጡት ቃለ ምልልስ የነዳጅ ኮታዎች የተወሰነ ደረጃ እንደሚቀነሱ አስታውቀዋል። ድጎማ የሚደረግለት ነዳጅ ዋጋው ሳይለወጥ እንደሚቀጥል ቢያረጋግጡም መንግስት የድጎማውን ወጪ የሆነውን ነዳጅን ዋጋ እያጠናው በመሆኑ ዋጋው ትንሽ ሊጨምር እንደሚችልም የኢራን መንግስት ለህዝቡ ገልጿል። ይህ ፍጆታ መጨመር አቅርቦቱን ይበልጥ ሊጠብ ይችላል የሚል ፍርሃት በአሽከርካሪዎች ዘንድ የደቀነ ሲሆን የቅርብ ጊዜ ዘገባዎች እንደሚያሳዩትም አሽከርካሪዎች ሊያገኙ የሚችሉትን የነዳጅ መጠን ላይ የተጣለው ገደብም የሰልፎቹን ርዝመት ይበልጥ አባብሶታል። ኢራን ዋነኛ የነዳጅ አምራች ሀገር ብትሆንም የሀገር ውስጥ የነዳጅ ፍጆታዋ ከሀገር ውስጥ የማጣራት አቅም ጋር ሚዛኑን ጠብቆ ለማስኬድ ረዥም ጊዜ የተቋቁማ የቆየች ቢሆን አሁን ግን በጦርነቱ የተለያዩ ማጣሪያ ተቋማቶቿ መመታታቸውንና የሙቀት መጨመሩም በስፋትና እንደ ሁልጊዜው እንድታመርት አላስቻላትም። በኢራን ውስጥ ያለው ወቅታዊ ገጽታ እያሻቀበ የመጣው ፍላጎት አቅሙ እየተዳከመ ከመጣው የስርጭት ኔትወርክ ጋር እየተጋጨ ነው ሲል ዘ ናሽናል ዘግቧል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ የጠሩትን ዓለም አቀፋዊ አድማ ቻይና አልቀበልም፣ እኔ ከሀገራት ጋር ለመገናኘት ከኢራን ጋር ለመነገድ የአሜሪካ ይሁንታና የአሜሪካ ክልከላ ለኔ ትርጉም የምሰጠው ነገር አይደለም ስትል ካስታወቀችና ከኢራን ጋር በማንኛውም ጊዜ ንግዷን እንደምትቀጥል ከገለጸች በኋላ በመካከለኛው ምስራቅ የአሜሪካ ጥብቅ አጋር የሆነችው ኳታርም በተመሳሳይ የአንድ ወገን ፍላጎት ስትል የአሜሪካን እርምጃ አጣጥለዋለች። ይህ ደግሞ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕን አበሳጭቷል። በዚህ ትኩስ በሆነው የፖለቲካ መድረክ ላይ ኳታር ያልተጠበቀ አቋም ማንጸባረቋና ከአሜሪካ ተቃራኒ መቆሟ የአሜሪካ ባለስልጣናትን አስደንግጧል ተብሏል። አሜሪካ በኢራን ላይ የጣለችውን ማዕቀብ በአንድ ወገን የተወሰነ ስትል የጠራችው ኳታር ግጭቱን ለመፍታት የሚደረገውን የሽምግልና ጥረትን እንደግፋለን እንጂ እንዲህ አይነቱን ነገር አንደግፍም ብላለች። የኳታር ውጭ ጉዳይ ሚኒስትር ቃል አቀባይ ማጄድ አልአንሰሪ እንደዘገቡት ከሆነ በሆርሙዝ የባህር ወሽመጥ ያለው ሁኔታ ቀውሱ ከመከሰቱ በፊት ወደ ነበረበት ሰላማዊ ሁኔታ ሊመለስ እንደሚገባ እናምናለን ብለዋል። ኒውዮርክ ታይምስ ቀደም ሲል እንደዘገበው በመካከለኛው ምስራቅ ያለው ውጥረት አሁንም የቀጠለ ቢሆንም አሜሪካ ከኢራን ጋር ጦርነት ከመቀስቀሱ በፊትና በጦርነቱ ወቅትም ለደህንነት ሲባል አስወጥታቸው የነበሩ ዲፕሎማቶቿን በመካከለኛው ምስራቅ ወደሚገኙ ኤምባሲዎቿ ለመመለስ ዝግጅት እያደረገች መሆኑን አንድ ባለስልጣን ማክሰኞ ዕለት አስታውቀዋል። የውጭ ጉዳይ አገልግሎት ኦፊሰሮችን መመለስና በቀጠናው የሚገኙ የአሜሪካ ሚስዮኖች የተጣሉትም የአስቸኳይ ጊዜ እርምጃዎችን መቀነስ ከዚህ ሳምንት ጀምሮ አሜሪካ ልትተገብር እንደተዘጋጀችም ተመልክቷል። ይህ እርምጃ አሜሪካ በቅርቡ ከኢራን ጋር ወደ አጠቃላይ ጦርነት የመግባት ፍላጎት እንደሌላት አመላካች መሆኑንም ተመልክቷል። በተያዘ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምሽቱን በእስራኤል ቴሌቪዥኖች በተላለፈ መግለጫቸው ወይም ንግግራቸው ባሳለፍነው ሐምሌ ወር በዋሽንግተን በተገናኙበት ወቅትም ከፕሬዝደንት ዶናልድ ጄ ትራምፕ ጋር የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ሊጥሉት ያሰቡትን ከበባ ይበልጥ እንዲያጠናክሩ ግፊት አድርጌባቸው ነበረ ብለዋል። ኔታንያሁ የኢራንን መሪዎች
አውሬዎች ሲሉ በንግግራቸው ላይ በመጥራት ከነርሱ ጋር ማንኛውንም አይነት ስምምነት ላይ መድረስ ፈጽሞ የማይቻል ነው። ትራምፕ ከኢራን ጋር ስምምነት እደርሳለሁ ማለታቸው ትራምፕ በእጅጉ ኢራኖችን አላወቋቸውም ማለት ነው ብለዋል ኔታንያሁ። የኔታንያሁ ሐሳብ ዩናይትድ ስቴትስ በዚህ ሳምንት ተግባራዊ ከምታደርገው የተስፋፋው የማዕቀብ ዘመቻ ጋር በቀጥታ የተሳሰረ መሆኑን የተመለከተ ሲሆን የአሜሪካው የገንዘብ ሚኒስትር ስኮት ቤሴንት በዝርዝር እንዳብራሩት ከሆነ አዲሶቹ እርምጃዎች የኢራንን የዲጂታል ንብረቶች፣ ቴክኖሎጂ፣ ወርቅ እንዲሁም የአቪዬሽንና የመርከብ ትራንስፖርት ዘርፎችን ኢላማ ያደረጉ ናቸው ተብሏል። በተጨማሪም የተባበሩት አረብ ኤሚሬትስ፣ ሆንግ ኮንግ፣ ቻይናን፣ ሲንጋፖርና አውሮፓን በመጠቀም የኢራንን ነዳጅ የሚያጓጉዙ አካላት ላይ ሁለተኛ ደረጃ ማዕቀቦች እንደሚጣሉ መገለጹ ይታወሳል። ጠቅላይ ሚኒስትር ኔታንያሁ በነጩ ቤተ መንግስት ዋይት ሃውስ በወቅቱ ከትራምፕ ጋር በነበራቸው ቆይታ ሲነጋገሩ በኢራን ላይ ሊወሰዱ ስለሚችሉ 3 አማራጭ መንገዶች መወያየታቸውን ኔታንያሁ አስታውቀዋል። የመጀመሪያው ወታደራዊ እርምጃም በኢራን ላይ መውሰድ ሲሆን ሁለተኛው ደግሞ ዲፕሎማሲ ነው። ሶስተኛው ደግሞ በኢራን ላይ ከበባና ጫና ማሳደር ነው ብለዋል። ሆኖም ግን በእርሳቸው አገላለጽ በኔታንያሁ ማለት ነው አውሬዎች ካሏቸው የኢራን መሪዎች ጋር ስምምነት ላይ ሊደረስ ይችላል በሚለው ሐሳብ ላይ ጥርጣሬ ያለኝ ባይ ናቸው። ማክሰኞ ምሽት በኢየሩሳሌም በተካሄደው ዝግጅት ላይ በዕብራይስጥ ቋንቋም በተደረገው ንግግርም ጽሕፈት ቤታቸው በለቀቀው ቪዲዮ ላይ ኔታንያሁ እንዲህ ብለዋል። ከፕሬዝደንት ትራምፕ ጋር ከጥቂት ሳምንታት በፊት በነጩ ቤተ መንግስት ዋይት ሃውስ በኦቫል ኦፊስ በሚስጥር ተነጋግረናል። በኢራን ላይ ሊወሰዱ ስለሚችሉ 3 አማራጮችንም ገምግመናል ብለዋል። ጠቅላይ ሚኒስትሩ የመጀመሪያው አማራጭ ከኢራን ጋር ስምምነት ላይ መድረስ መሆኑን ጠቅሰው ነገር ግን እንዲህ አይነቱ ስምምነት ምን ያህል እውን ሊሆን እንደሚችል ጠይቀዋል። እኔም ለትራምፕ ነገርኳቸው። አንድ የቆየ አማራጭ አለ። እርግጥ ነው ስምምነት ማድረግ ሊቻል ይችላል። ጥሩ ስምምነት ከሆነ ጥሩ ነው። እኛም ምንም ተቃውሞ የለንም። ነገር ግን ከኢራን ጋር ምንም አይነት ስምምነት ማድረግ ምንም አይነት መፍትሄ አይሆንም። እዚያ ካለው ስብስብ ጋር ከነዚያ አውሬዎች ጋር ስምምነት ማድረግ ይቻላል ብዬ አልገምትም። ይልቁንም ወይ ወታደራዊ እርምጃ መውሰድ ነው ወይ ኢራንን በማዕቀብ መክበብ ነው ብለዋል። ኔታንያሁ ይህንን ለትራምፕ እንዳስረዷቸው ማብራርተዋል። ሁለተኛው አማራጭ ደግሞ ወታደራዊ እርምጃ እንደሆነ ለፕሬዝደንት ትራምፕ ገልጬለታለሁ በማለት የተናገሩት ኔታንያሁ ኢራን እስራኤልን የምታጠቃ ከሆነ እስራኤል እጅግ አውዳሚ የሆነ ከባድ አጸፋዊ ምላሽ የማይቋረጥና ኢራንን እስከ መጨረሻዊ የመደብደብ አማራጭን እንደምትወስድ አስጠንቅቀው በተጠንቀቅ ላይ መሆናቸውን ገልጸዋል። ኢራን እኛን እንድታጠቃ ከዚህ በኋላ አንፈቅድም፣ ነገር ግን ፈጣሪ አያምጣውና ካጠቁን ከሚያስቡት በላይ እጅግ የከፋ ምት እንመታቸዋለን። ምን ያክል አውዳሚ ጥቃት መሰንዘር እንደምንችልም እናሳያቸዋለን ብለዋል። በመጨረሻም ኔታንያሁ ለትራምፕ 3ኛው አማራጭ እንዳቀረቡም ተናግረዋል። ይህም በኢራን ላይ አሁን የተጣለውን ከበባ ማጥበቅ ነው። እርስዎ ይወስኑ ብቻ። ይህም ደግሞ ጥሩ አማራጭ ነው። ወደ ጦርነት መግባት ካልፈለጉም ኢራንን በእጅጉ ጥብቅ አድርጎ ከዓለም ለያይቶ መዝጋት ነው ብለዋል። ኔታንያሁ ማዕቀቦችን እንደጠቆሙ በግልጽ ባይናገሩም አሜሪካም በኢራን ላይ በቅርቡ ያወጣቸው አዳዲስና የተስፋፉ ማዕቀቦች የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅ እንዳለበት ንግግራቸው አመላካች መሆኑ ተዘግቧል። ፕሬዚደንት ትራምፕ ትናንትና ያደረጉት ነገር በኢራን ላይ የተጣለውን ከበባ ማጥበቅ ነው። ነገር ግን ከበባውን ያጠበቁት በራሷ በኢራን ላይ ብቻ ሳይሆን ያንን አገዛዝ ያንን አስከፊ አምባገነን ስርዓት የሚረዱት ሁሉ ላይ የጠበቀ እርምጃ እንደሚወስዱ አሳውቀዋል ሲሉ ኔታንያሁ በአድናቆት ገልጸዋል። ኢራን የኒውክሌር የጦር መሳሪያ እንዲኖራት ፈጽሞ ልንፈቅድላት አንችልም። የጉዳዩ ሁሉ ማጠንጠኛ ይህ ነው። ይህ 99.9% ትኩረታችን ነው። እነርሱ እብዶች ስለሆኑና መሳሪያም ስለሚጠቀሙበት ልንፈቅድላቸው አንችልም በማለት ፕሬዚደንት ትራምፕ ጦርነቱ ፍትሃዊ ነው በማለት የገዛ ህዝባቸውን ለማሳመን አሁንም በሙከራ ላይ ናቸው። እኔ ይህንን 2 ጊዜ አስቆሚያለሁ ሲሉ አክለዋል። ትራምፕ በኢራን ላይ ከባድ የኢኮኖሚ ጫናና ከበባ ማድረግ ለረጅም ጊዜ ሲደግፉት የቆዩት ሲሆን በመጀመሪያው የስልጣን ዘመናቸውም ከፍተኛ ጫና የማዕቀብ ዘመቻም በተግባር ማሳየታቸው ይታወሳል። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለተሰነዘረው ስድብ አዘል ዛቻና ከአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ላይ ለተሰነዘረው ቁጣና የማዕቀብ
እርምጃ ምላሽ የሰጡት የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ዩናይትድ ስቴትስ በአዲሱ የኢኮኖሚ ማዕቀብ ዙር ምንም አይነት ድል እንደማታመጣ ሰንብታችሁ ታዩታላችሁ፣ እኛ ኢራናውያንን ከመናገር ይልቅ መስራትን እናዘወትራለን ብለዋል። የመንግስት የኢኮኖሚ ዘርፎችን አስቀድመው ባስቀመጧቸው መፍትሄ መሰረት አሜሪካ በጦርነቱ ምንም ማሳካት እንዳትችል እናደርጋታለን። በጦር ሜዳው ምንም አይነት መፍትሄ እንዳላመጣች ሁሉ በኢኮኖሚ ጦርነቱ ምንም እንደማታመጣ ታያላችሁ ብለዋል ፔዜሽኪያን ሲናገሩ። አክለውም የእኛ መርህ ችግሮችን በመግባባት በውይይትና በድርድር መፍታት ቢሆንም በተመሳሳይ ሰዓት እንዲህ ካሉ ከሃዲዎች ጋር ግን የመደራደርም ሆነ የመነጋገር ምንም አይነት ፍላጎት የለንም ብለዋል። ኢኮኖሚያዊ ጫናዎችም ሆነ ወታደራዊ ትንኮሳዎችም ይህንን አቋማችንን አያስለውጡንም ብለዋል። በተመሳሳይ ዕለት የኢራን እስላማዊ አብዮታዊ ዘብ IRGC ባወጣው መግለጫ የሆርሙዝ የባህር ወሽመጥ አሁንም በኢራን ሙሉ ቁጥጥር ስር መሆኑንና ያለ ኢራን ይፋዊ ፈቃድ የትኛው መርከብ ማለፍ እንደማይችል አሳውቋል። አሜሪካ የእኛን ቅድመ ሁኔታዎች የማትቀበል ከሆነ የሆርሙዝ የባህር ወሽመጥ በማንኛውም ሁኔታ አይከፈትም ሲል IRGC አጽንኦት ሰጥቷል። ኢራን የካቲት 28 ጦርነቱ ከፈነዳበት ጊዜ ጀምሮ በባህር ወሽመጡ ላይ ያላትን ቁጥጥር ያጠናከረች ሲሆን በውሃ መንገዱ ላይ በሚያልፉ መርከቦች ላይ ክፍያ ለመጣል ጥረት እያደረገች ትገኛለች። አሜሪካ በበኩሏ ከጦርነቱ በፊት ወደ ነበረው ነፃ የባህር ላይ ትራንስፖርትና የጉዞ ስርዓት እንዲመለስ ከፍተኛ ጫና እያደረገች መሆኑን የዕለቱ የዓለም አቀፍ የጂኦፖለቲካዊ ፍጥጫ ዋነኛ ትዕይንት ሆኖ ቀጥሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።